የበለጠ ዋጋ ትከፍላላችሁ። የወልቃይት አስተዳደር አይፈርስም፣ አትልፉ። ይህ በጥምቀት በዓል ወቅት የተላለፈው የኮሎኔል ደመቀ ዘውዱ ማስጠንቀቂያ ነው። በነ ኮሎኔል ደመቀ የሚመራው አስተዳደር ይፈርሳል በሚል ከሰሞኑ አቶ ጌታቸው ረዳ ለተናገሩት ሚስጥር የተሰጠውን ምላሽ እናስደምጣቸዋለን። ከዚህ ውጪ ህወሓት የአሜሪካው አምባሳደር ጋር ፍጥጫ ውስጥ ገብቷል። ይህንንም እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ በአይነ ቁራኛ እንከታተላቸዋለን ሲሉ ያስጠነቀቋቸውን የውጭ ኃይሎችም ጉዳይ አካተናል። ቀጣዩ ምርጫ በትግራይ አስፈሪ መስሏል። የህወሓቱ ጄኔራል የፖለቲካ ፓርቲዎችን በባንዳና በተላላኪነት ፈርጀዋል። ይህንንም የምንቃኝ ይሆናል። የኢትዮጵያም የሩሲያም ጦር በአንድ ግንባር ሊገናኙ የሚችሉበት ጥሪ ተደርጓል። አስገራሚው የትራምፕ ጥሪም የሚዳሰስ ይሆናል። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን አመራን። ህወሓት የአሜሪካው አምባሳደር ጋር ፍጥጫ ውስጥ ገብቷል። ህወሓት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት በሁመራ ያደረጉት ጉብኝትና ከጉብኝቱ በኋላ የሰጡትን መግለጫ ነው ያጣጣሉ። በዘንድሮ ምርጫ እንደማይሳተፍ እየተነገረለት የሚገኘው ህወሓት ከጦርነቱ ጀምሮ በአካባቢው የሚፈጸመውን የዘር ማጥፋት ወንጀል ከግምት ውስጥ አላስገባም ሲሉ ወቅሷል። መግለጫው ሲቀጥል የአካባቢውን ተፈናቃዮች ደህንነታቸውን ባስጠበቀ ሁኔታ የመመለስ ጉዳይ በሁለቱም ወገኖች ቅንጅትና እውቅና የሚካሄድ መሆን እንዳለበት ጠቅሶም አምባሳደሩ በኢትዮጵያ መንግስት መሪነት ተፈናቃዮችን የመመለስ ሂደትን አሜሪካ እንደምትደግፍ መናገራቸው ከፕሪቶሪያው ስምምነቱ ውጪ ነው በማለት አዲስ ባስተላለፈው መልእክት ተቃውሞውን አሰምቷል። ህወሓት አምባሳደር ማሲንጋ ምዕራብ ትግራይ የሚለውን የአካባቢውን ስያሜ በንግግራቸውና መግለጫቸው አለመጠቀማቸው ትክክል አይደለም በማለት ጭምር ተችቷል። አያይዞም ሁመራ በምዕራብ ትግራይ የምትገኝ ከተማ መሆኗ ይታወቃል ሲል ነው የተከራከረው። ከሰሞኑ የጠቅላይ ሚኒስትር አብይ የቀጠናው አማካሪ ጌታቸው ረዳና የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ምዕራብ ትግራይና ሰቲት ሁመራ ዞን ወልቃይት ጠገዴ በሚለው ስያሜ ዙሪያ ይፋ የሆነ የቃላት ልውውጥ ማድረጋቸው አይዘነጋም። ከዚሁ ጋር በተያያዘ ኮሎኔል ደመቀ ዘውዱ የበለጠ ዋጋ ትከፍላላችሁ፣ የወልቃይት አስተዳደር አይፈርስም፣ አትልፉ ሲሉ በጥምቀት በዓል ወቅት ማስጠንቀቂያ አስተላልፈዋል። የጥምቀት በዓል በወልቃይት ዞን ተከዜ ወንዝ ዳርቻ ተከብሯል። በዚህ ክብረ በዓል ላይ ኮሎኔል ደመቀ ዘውዱ ተገኝተው ንግግር ያደረጉ ሲሆን ማሳሰቢያና ማስጠንቀቂያ ያዘል መልእክቶችን አስተላልፈዋል። ያለፉትን 27 የህወሓት የስልጣን ዘመን የቅኝ ግዛት ነበር ሲሉ ገልጸው በህወሓት አስተዳደር ወቅት የወልቃይት ህዝብ ሃይማኖታዊ በዓሉን በፈለገው ቋንቋና ባህል እንዳያከብር ነጻነት ተነፍጎት ቆይቶ ነበር ሲሉ አስታውሰዋል። አንድ በመሆናችንና በመተባበራችን ነጻነታችንን አውጀን አማራዊ ማንነታችንን አስከብረን በፈለግነው ቋንቋ አለባበስና ባህል የአደባባይ በዓልን ለማክበር በቅተናል ሲሉም ገልጸዋል። የወልቃይት ጠገዴ ህዝብ አማራዊ ማንነቱን በህግ አግባብ ለማጽናት እየሰራ ነው ሲሉ ቀጥለውም ዛሬም እንደ ትላንቱ አንድነታችንን አጠናክረን ልንቀጥል ይገባል ብለዋል። የወልቃይት ጠገዴ ህዝብ እውነቱን ይዞ እየታገለ ያለ ህዝብ በመሆኑ በተወዳድ ኢትዮጵያውያንና የዓለም ህዝብ እውነታውን እየተረዱ ለነጻነትና ለአማራዊ ማንነታችን ስንል የከፈልነውን የማይካድራ የጅምላ ጭፍጨፋን ያውቃሉ ብለዋል። በዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በቦታው በመገኘት ያደረጉት ውይይት ማሳያ ነው ብለዋል። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉውንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው ያሉ ሲሆን በአብሮነት ለመኖር ከኛ ከወንድሞቻችሁ ጋር በመነጋገርና በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉ አስጠንቅቀዋል። የወልቃይት ጠገዴ ህዝብ ጎንደር አማራነቴን አትቀሙኛል እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉም ተናግረዋል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን፣ አስተዳደራችንን አጠናክረን ነጻነታችንን በህግ አግባብ እናጸናለን፣ የሚጠናከር እንጂ የሚፈርስ አስተዳደር የለም ብለውም አንዳንድ አካላት ለፖለቲካ ፍጆታ ሲሉ የሚያናፍሱትን የተለመደ የአሉባልታ ወሬ ልናዳምጥ አይገባም ብለዋል። በተጨማሪም የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በወልቃይት ጠገዴና ሁመራ አስተዳደራዊ አከላለል ጉዳይ ከፕሪቶሪያው የግጭት ማቆም ስምምነት ወሰንና ዓላማ ውጪ ነው ሲል ሞግቷል። የዞኑ አስተዳደር ስለ ወልቃይት ጠገዴና ሁመራ ታሪካዊ አስተዳደራዊ አከላለልና የማንነት ጥያቄ ዙሪያ አዲስ ባሰራጨው የጽሁፍ ማብራሪያ ፌዴራል መንግስቱና ህወሓት የፕሪቶሪያውን የግጭት ማቆም ስምምነት የተፈራረሙት ግጭት ለማቆምና ለተያያዥ ሂደቶች ብቻ ነው ብሏል። የዞኑ አስተዳደር የፌዴራል ተቋማት ዞኑ በአማራ ክልል መዋቅር ስር የሚገኝ መሆኑን አውቀው መንቀሳቀስ ይገባቸዋልም ብሏል። ከጦርነቱ ወዲህ ያለው የአካባቢው አከላለል ከ1983
በፊት ከነበረውም ሆነ አሁን ካለው ፌዴራላዊ አወቃቀር ጋር የተጣጣመ ነው ያለው የዞኑ አስተዳደር ይህን እውነታ መገንዘብ በኢትዮጵያ ዘላቂ ሰላምና መረጋጋት ለማስፈን ለሚደረግ ገንቢ ንግግር አስፈላጊ መሆኑን ጠቅሷል። ወደ ሌላኛው መረጃችን አለፍን። ቀጣዩ ምርጫ በትግራይ አስፈሪ መስሏል። የህወሓቱ ጄኔራል የፖለቲካ ፓርቲዎችን በባንዳነትና ተላላኪነት ፈርጀዋል። ሌተናንት ጄኔራል ብርሃነ ነጋሽ ወይም ወዲ መድህን በትግርኛ በሰጡት ቃለ ምልልስ በቀጣዩ ምርጫ የሚሳተፉ የክልሉ ፓርቲዎችን ያስደነገጠ ሆኗል። ጄኔራሉ በትግራይ የሚንቀሳቀሱ ተቃዋሚ ፓርቲዎች ለጠላት የሚላላኩ ቅጥረኞች ናቸው ሲሉ ወንጅለዋል። ሌተናንት ጄኔራል ብርሃነ ነጋሽ ወይም ወዲ መድህን ከትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም በትግርኛው ምህጻረ ቃል ህወሓት በስተቀር በትግራይ የሚንቀሳቀሱ ሁሉም ተቃዋሚ ፓርቲዎች ዓላማ የሌላቸው የጠላት ተላላኪ ቅጥረኞች ናቸው ሲሉም ከሰዋል። ከትግራይ ከፍተኛ ወታደራዊ አዛዦች አንዱ የሆኑት ጄኔራል ብርሃነ ይህንን ያሉት ወቅታዊ ፖለቲካዊ ጉዳዮችን አስመልክተው የህወሓት ልሳን ከሆነው ወይን ሚዲያ ጋራም ባደረጉት የቪዲዮ ቃለ መጠይቅ ነው። በተለያዩ አጀንዳዎች ላይ ሀሳባቸውን የሰጡት ጄኔራሉ በትግራይ ስለሚንቀሳቀሱ ተቃዋሚ ፓርቲዎች ምን አስተያየት እንዳላቸው ለቀረበላቸው ጥያቄ በርከት ባሉ ፍረጃዎችና ክሶች የታጀበ ምላሽ ነው የሰጡት። በትግራይ ያሉ ተቃዋሚዎች ግልጽ ዓላማና ህዝባዊ መሰረት የሌላቸው የጠላት ተላላኪዎች ናቸው ያሉት ጄኔራሉ የትግራይ ህዝብ ከህወሓት ውጪ ሌላ አማራጭ አይፈልግም። ህወሓት ብትዳከም ወይም ብትሳሳት እንኳ እሷኑ አርሞ አብሮ መቀጠልን ነው እንጂ የሚመርጠው ወደ ሌሎች ድርጅቶች ገብቶ መመሰቃቀልን አይፈልግም ሲሉ ሀሳብ ሰጥተዋል። ጄኔራሉ ከዚህ በተጨማሪ የትግራይ ተቃዋሚዎችን በለማዳ እንስሳን የመሰሏቸው። ለምሳሌ አንበሳ ስጋ ለሚሰጠው ሰው ይለምዳል። እነዚህ ተቃዋሚዎችም የጠላትን በጀት የለመዱና በዚያም በኩል ትግራይን የሚጎዳ ተልዕኮ የተሸከሙ ለማዳ እንስሳት ናቸው የሚል አገላለጽን በመጠቀም በትግራይ ተቃዋሚዎች ላይ መራራ ክስ አቅርበዋል። ለትግራይ ህዝብ የሚጠቅም ምርጥና ጥሩ የፖለቲካ ፕሮግራም ህወሓት የያዘው ፕሮግራም ነው ያሉት ጄኔራሉ ከህወሓት የተሻለ ፕሮግራም ይዞ የሚመጣ ተቃዋሚ ይኖራል ተብሎ ስለማይገመት ህዝባችን ከመሪ ድርጅቱ ጎን ይቁም ሲሉም አስተያየታቸውን አጠቃለዋል። በቅርብ ርቀት እንከታተላቸዋለን። ጠቅላይ ሚኒስትር አብይ አህመድ የውጭ ጎብኚዎች ከኢትዮጵያ የከፋ ነገር እንዳይወስዱ በቅርብ ርቀት መከታተል ያስፈልጋል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል የደንቢ ኮሌጅ በተመረቀበት ወቅት ባደረጉት ንግግር ነው። አብይ 22 ደቂቃዎች ገደማ በወሰደው ንግግራቸው እውነት ለመናገር ብዙ ሰዎች ይህንን ቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም በማለት ውበቱን አሞካሽተዋል። ኢትዮጵያ የቃል ኪዳን የተባረከች የተወደደች የተመረጠች ሀገር የሚባለው ውሸት አይደለም፣ እውነት ነው ያሉት ጠቅላይ ሚኒስትሩ እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት፣ ጸጋ፣ ሀብት የለም ሲሉም የሚመሯትን ሀገር አለዋት ያሏትን ሀብት አወድሰዋል። ይሁንና ይህንን ለማየት አይን መግለጥ እንደሚያስፈልግ አስምረውበታል። ካልሆነ ግን በአፈር የተደበቀ ወርቅ ማለት እንደሆነ አስረድተዋል። የሎጁ መገንባትም ስፍራውን ለመጎብኘት ለሚመጡ ምቹ ማረፊያ እንደሚሆን ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ሌላኛው ያነሱት ጉዳይ ለአማን ሚዛን ሰዎች ጥንቃቄ እንዲያደርጉ ያሳሰቡት መልእክት ነው። አብይ የአካባቢው ህዝብ ምክር እንደማያስፈልገው ቢያመላክቱም ሁለት ጉዳዮች ላይ ግን ጥንቃቄ እንዲያደርጉ አጽንኦት ሰጥተዋል። ኢትዮጵያ ውስጥ ጥንቃቄ ማድረግ አለብን በማለት ማሳሰቢያዎቹን የገለጹት ጠቅላይ ሚኒስትሩ እነርሱም ወደ አካባቢው ለጉብኝት የሚመጡት ሰዎች የተመለከቱ ናቸው። ጎብኚዎቹ ሁለት ዓላማ አላቸው ይላሉ። ቀዳሚው ዓላማ ሀገር ማየት፣ ተፈጥሮን ማየት፣ ሀገር ማድነቅ የሚፈልጉ ናቸው በማለት የጎብኚዎቹን ሁለተኛ ዓላማ ወዳሉት መዳረሻ ይሻገራሉ። ሁለተኛው ዓላማ ተራሮቻችን ምን እንዳላቸው ጫካዎቻችን ምን እንዳላቸው ለመፈተሽ፣ ለመመርመር፣ ለማወቅ ቀድመውን ለመጠቀም ይመጣሉ ሲሉ ተናግረዋል። ሲቀጥሉም የመጣው ሁሉ ለመልካም ነገር ይመጣል ማለት አይደለም፣ የመጣው ሁሉ ለጥፋትም ይመጣል ማለት አይደለም የሚሉት አብይ ጥንቃቄ መደረግ አለበት ያሉትን ጉዳይ ነው የሚያስከትሉት። ነገር ግን በጥፋትም ይምጣ በመልካም ሀሳብ የዚህ ህዝብ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣበት በቅርብ ርቀት ጥርሳችን ሳይከደን እየሳቅን እያስተናገድን የከፋ ነገር ደግሞ እንዳይወስዱ እየተከታተልን በሰላም ወደ ሀገራቸው እንዲሄዱ ማስቻል ይኖርብናል ሲሉ አሳስበዋል። የገበታ ለትውልድ ስራ የመጀመሪያው መዳረሻ እንደሆነ የተነገረለት ሎጁም በ36.7 ሄክታር የጥብቅ ደን የተፈጥሮ ሀብት ስጦታ ላይ የተዘረጋ መሆኑን የጠቅላይ ሚኒስትሩ ጽሕፈት ቤት መረጃ ያመለክታል።
ጥንቅራችን እንደቀጠለ ነው። ካሳ ሊከፈለኝ ይገባል ስትል ሞግታለች። የታላቁ የኢትዮጵያ ህዳሴ ግድብ ግንባታና የውሃ ሞላል በግብጽና በሱዳን ላይ ላደረሰው ጉዳት የካሳ ክፍያ ሊፈጸም ይገባል ሲሉ የግብጽ የውሃ ሀብትና መስኖ ሚኒስቴር በይፋ ጠይቀዋል። ሚኒስትሩ ሃኒስ ዊለም በግብጽ ሴኔት ቀርበው በሰጡት ማብራሪያ በአባይ ወንዝ ላይ እንደ ህዳሴው ግድብ ያለ ግዙፍ ግንባታ ያለ ጎረቤት ሀገራት ስምምነትና በአንድ ወገን ውሳኔ ተገንብቶ አያውቅም ብለዋል። ሚኒስትሩ እንደገለጹት ግድቡ እስካሁን ባለው ሂደት ከግብጽ የ55 ቢሊዮን ሜትር ኪዩብ ዓመታዊ የውሃ ድርሻ ላይ የ38 ቢሊዮን ሜትር ኪዩብ ቅናሽ አስከትሏል። ይህ የውሃ መጠን መቀነስ በሀገሪቱ የውሃ ዋስትና ላይ ከፍተኛ ጫና አሳድሯል ባይ ናቸው። የግብጽ ዓመታዊ የውሃ ፍላጎት 88.5 ቢሊዮን ሜትር ኪዩብ የደረሰ ቢሆንም ሀገሪቱ የምታገኘው የተፈጥሮ ውሃ ግን 55.5 ቢሊዮን ሜትር ኪዩብ ብቻ መሆኑን ነው ሚኒስትሩ የሚናገሩት። ያለውን ክፍተት ለመሙላት ግብጽ 23.2 ቢሊዮን ሜትር ኪዩብ ውሃ መልሳ ለመጠቀም እንዲሁም 4.8 ቢሊዮን ሜትር ኪዩብ ውሃ በሕክምና ማጣሪያ ለማግኘት እንደተገደደችም አስታውቀዋል። በግብጽ የአንድ ሰው ዓመታዊ የውሃ ድርሻ ወደ 500 ሜትር ኪዩብ ዝቅ ማለቱን የጠቀሱት ስዊለም ይህ ከዓለም አቀፉ የውሃ ድህነት ወለል ወይም 1000 ሜትር ኪዩብ በግማሽ ያነሰ መሆኑንና አሳሳቢ ደረጃ ላይ መድረሱን አስረድተዋል። በመስከረም በይፋ ተመርቆ ስራ የጀመረው የህዳሴ ግድብ 74 ቢሊዮን ሜትር ኪዩብ ውሃ የመያዝ አቅም ያለው ሲሆን በውስጡም 13 ተርባይኖችን ይዟል። ግድቡ በሱዳን ላይም ተጽዕኖ ማሳደሩን የጠቀሰው የሀገሪቱ ዘገባም ባለፈው ጥቅምት 2025 የግድቡ የውሃ መለቀቂያ በሮች ሲከፈቱ በሱዳን የሮሴሬስ ወንዝ አካባቢ የጎርፍ መጥለቅለቅ ማስከተሉን እንደ ማሳያ አቅርቧል። ይህ አዲስ የካሳ ጥያቄ የቀረበው አሜሪካ በፕሬዝዳንት ዶናልድ ትራምፕ አማካኝነት በጉዳዩ ላይ ዳግም ጣልቃ ለመግባት ፍላጎት ባሳየችበት ወቅት ነው። ኢትዮጵያ በበኩሏ ግድቡ የታችኛው ተፋሰስ ሀገራት ላይ ጉዳት እንደማያደርስና ፕሮጀክቱ ለቀጠናው የኤሌክትሪክ ኃይል አቅርቦትና ለጋራ ልማት ፋይዳው የላቀ መሆኑን በተደጋጋሚ መግለጿ ይታወሳል። በመጨረሻም የኢትዮጵያም የሩሲያም ጦር በአንድ ግንባር ሊገናኙ የሚችሉበት ጥሪ ተደርጓል። አስገራሚው የትራምፕ ጥሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሩሲያ አቻቸው ቭላዲሚር ፑቲንና ለቤላሩሱ አሌክሳንደር ሉካሼንኮ ጥሪ አቅርበዋል። የጋዛን መልሶ ግንባታ በሚያስተባብረው የሰላም ጓድ ሩሲያና ቤላሩስ አባል በመሆን እንዲያግዙ ጥሪ ማቅረቡን የትራምፕ አስተዳደር አስታውቋል። ጥሪውን አስመልክቶ አስተያየት የሰጡት የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ፑቲን ጉዳዩን እያጤኑት ነው ሲሉ መገናኛ ብዙሃን ባለሙያዎች መግለጫ ሰጥተዋል። ፑቲን ጥሪውን እንደተቀበሉት የገለጹት ፔስኮቭ በዝርዝር ጉዳዮች ላይ ውይይት እየተደረገበት እንደሆነ አክለዋል። የቤላሩስ ውጭ ጉዳይ ሚኒስቴር በበኩሉም ትራምፕ የላኩትን ደብዳቤ እንደተቀበለ ማረጋገጡን በኤክስ ገጹ ላይ አስፍሯል። ትራምፕ ጋዛን መልሶ ለመገንባት በሚል የተለያዩ ሀገራት ለማሳተፍ ጥሪ እያደረጉ መሆኑን ተከትሎ ሩሲያና ቤላሩስ የሰላም ጓዱ መስራች አባል እንዲሆኑም ፍላጎት አሳይተዋል ተብሏል። የትራምፕ አስተዳደር ጠቅላይ ሚኒስትር አብይ አህመድ ወደ ጋዛ ሰላም አስከባሪ ሰራዊት እንዲልኩ ከዚህ ቀደም ጥሪ ማቅረባቸው አይዘነጋም። የተከበራችሁ የሸገር ታይምስ ተከታታዮች የሰዓቱ የመረጃ ጥንቅራችን የተከታተላችሁትን ይመስል ነበረ። አብራችሁን ስለነበራችሁ ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።